17ኛ ጥያቄ እንቀጥል 17ኛ ጥያቄ ምንድነው የሚለው which one of the following is true about clinical trial ይላል ክሊኒካል ትራያሎች መሰራት የሌለባቸው አንድ ነርሲንግ እና ፕሬግናንት ውመን ላይ አይሰራም ከ18 ዓመት በታች ባሉ ሰዎች ላይ አይሰራም ሲ ለምን ላይ ፕሪዘነርስ ኢንሰን ፐርሰናል and prisoners ላይ አይሰራም እዚህ ጋር እንደዛ ነው ያለው prisoners and insane persons are not forced and used in clinical trial ስለዚህ ይሄኛው ልክ ነው ማለት ነው which one of the following is true እነዚህ ሮንግ ናቸው መሰራት የለባቸውም እዚህ ጋር ምን ምርጫው ምንድነው ያለ ያለው ይቻላል ካምቢ ነው ያለ ያለው አይቻል clinical trial is not done on prisoners 17ኛ ፐርሰናል እዚህ ጋር ተነክቶብኝ ነው 18ኛ እንስራ the minimum period in which drug marketing authorization holders submit necessary document to renew the certificate marketing authorization ከወሰደን በኋላ ማለት ነው ሪኒው ለማድረግ ሪኒው የሚደረገው በየ5 አመቱ ነው ስለዚህ ሪኒው ለማድረግ መጀመሪያ ያለብን መቼ ነው 6 months ሲቀር 6 months before expiry ነው ስለዚህ መልሱ ምንድነው የሚሆነው ይሄ ነው ማለት ነው ይሄ ነው የሚሆነው ማለት 1 month 2 months 3 months አይሆንም ሌላኛው which one of the following dictate drug policy ላይ always policy drug policy በምን ላይ ነው ዲፔንድ ነው ሄልዝ ፖሊሲ ላይ ለምሳሌ ሄልዝ ፖሊሲ ለምሳሌ ማለት ነው ፕሪቬንሽን ከሆነ ድራጉ ደግሞ የሚገዛው በምን ላይ ትኩረት ያደረገ ነው ፕሪቬንሽን ላይ ትኩረት ያደረገ ማለት ነው ሌላኛው ደግሞ ለምሳሌ ነን ኮሚኒኬብል ዲዚዝ ኮንትሮል ላይ ፖሊሲው ፎከስ ካደረገ ነን ኮሚኒኬብል ድራግ ማነው ዲዚዝ ድራግ እንዲገባ ይደረጋል ማለት ነው therefore ሄልዝ ፖሊሲ ነው እዚህ ጋር ምንድነው ጥያቄ ምርጫዎቹ ፋርማኮፔላ ዲፔንዳውንም ትሪትመንት ጋይድላይን ዲፔንዳውንም ዘሮ ሄልዝ ፖሊሲ ነው ካንትሪ ነው ዲፔንድ ፖሊሲው ላይ ዲፔንድ ፖሊሲ የሚያወጣው ጤና ሚኒስቴር ነው እሺ ለው የሚያወጣው ደግሞ ኢኤፍቲ ነው the minimum waiting period allowed in case where the marketing authorization holder does not renew the certificate is recommended time ይላል እዚህ ጋር አንደኛ ምንድነው 20ኛ ጥያቄ ማለት ነው marketing authorization renew ማድረግ ያለበት every 5 year ነው every 5 year ላይ renew ካላደረገ ማድረግ ያለበት submit ማድረግ ያለበት 6 months before expiry ነው ግን ሳደርግ ቆየ ማለት ነው 6 months after expiry ይጠብቃል ማለት ነው እስከዛ submit ካላደረገ ግን እስከ እንደ new ነው የሚመዘግበው that means after 6 months after the expiry of the marketing authorization expiry date ማለት ነው if he submits later than 6 months ማለት ነው ተቀባይነት ነው እዛን ዘምድሮ የሚደረገው he is made to renew the certificate as a new እንደገና ነው renew ማድረጋቸው እንደገና ነው ማስመዝገብ ነው 21ኛ እንስራ a type of teleological theory which focuses on individual interest and happiness above everything ይላል teleological ይባላል utilitarian theory ይባላል ወይ consequential ይባላል ምን ማለት ነው if the consequence is good ከሆነ ማለት ነው whatever action ብትወስዱ ማለት ነው justify ያደርጋል ማለት ነው therefore እሱ ሶስት አይነት አለ egoism አለ utilitarian አለ altruism ይባላል individual interest above all ከሆነ egoism ይባላል group interest above individual ከሆነ utilitarian ይባላል interest of everybody ደግሞ consider ከተደረገ ደግሞ altruism ይባላል beneficence ያ teleological theory ታይፕ ማለት ነው beneficence non maleficence distributive justice እነሱ ሞደርን ቲዮሎጂ ምንድነው ሞደርን ኢቲካል ቲዮሪ ናቸው እንጂ እነዚህ ኦልድ ኢቲካል ቲዮሪዎች አይደሉም ሞደርን ቲዮሪ ናቸው 22ኛ ንስራ a type of theological theory which states that action is right if the results of the action are good for everyone ሁሉንም የሚጠቅም ከሆነ ምንድነው የምንለው altruism ነው የምንለው ግሩፕ የሚጠቅም ከሆነ utilitarianism አንድ ኢንዲቪጁዋል የምናስቀድም ከሆነ egoism ሁሉንም everybody ከሆነ altruism ነው ስለዚህ ማለት ምንድነው ሲ ነው altruism 23ኛ ኒ a type of theory that uses rules rather than consequences to justify action አክሽኑ ባድ ነው ወይ ጉድ ነው ብሎ ማለት ነው ጀስቲፋይ ለማድረግ ማለት ነው ሩልን በሩል ላይ ዲፔንድ የሚሆን ከሆነ ይሄ ምንድነው ሩል ሲባል ማለት ነው ጎጂ ከሆነ አይቀበልም እንትኑ የሚደረገው ነገር ማለት ነው ጉድ ከሆነ ለምሳሌ ጽንስ ማስወረድ ልክ አይደለም ግን እናትየው እንድትተረፍ ጽንስ ምናስወርድ ከሆነ በለው ጽንስ ማስወረዱ መጥፎ ስለሆነ አይቀበልም ማለት ነው ሩሉ ላይ ዲፔንድ ይሆናል therefore እሱ ምንድነው የሚባለው ዲዮንቶሎጂካል ነው እነዚህ ቲዮሎጂካል ቲዮሪ ዩቲሊታሪያን ኮንሲኩዌንሻሊዝም ዘሴም ናቸው አንድ ናቸው ልዩነት ናቸው ምን ማለት ነው ዩቲሊታሪያኒዝም እና ኮንሲኩዌንሻል ወይ ቲዮሎጂካል አዘር ኔቦች ናቸው የሱ በውስጡ ደግሞ ምን ያካትታል
altruism አለ egoism አለ utilitarianism አለ በምን ቴዎሎጂካል ወይ utilitarian ቲዮሪስ ማለት ዲዮንቶሎጂካል ግን ራሱን ችሎ ነው ታይፕ ነው 24ኛ ንስራ ethical principle which is based upon agreement of the patient to a certain course of action ስለዚህ ምንድነው በዚህ በነገሩ ላይ ለማሳተፍ በሆነ ሪሰርች ላይ በሆነ ነገር ላይ እዚህ ጋር ሪሰርች ላይ ማለት ነው ምን ተሰጥቶት complete and relevant information ተሰጥቶት የሚሳተፍ ከሆነ ምንድነው ኮንሰንት ነው ለማሳተፍ ምን ይላል agreement ካደረገ ኮንሰንት ይባላል disclosure የሚባለው ምንድነው ኢፌክቱን ከነገር ነው disclosure ይባላል ቮሉንታሪነስ ደግሞ መስማማት ቮሉንታሪሊ በግድ ያልሆነ መስማማት ማለት ነው አግሪ ማድረጉ ብቻ ምንድነው የምናደርገው ኮንሰንት ይባላል አንደርስታንዲንግ ምንድነው ካወቀ ነገሩን እንዲያውቅ ካደረገን አንደርስታንዲንግ ይባላል አምስተኛ ንስራ ethical principle that requires a pharmacist to act in such a way as demonstrate loyalty to the patient ምንድነው ታማኝነት actually fidelity ሌላኛው veracity ነው veracity truthfulness ነው ታማኝነት አይደለም therefore that is to act in any way that demonstrate loyalty ታማኝ ነው ለምሳሌ 10 ታብሌት የሚፈልግ ከሆነ 10 ታብሌቱ ማይጎዳውን ትክክለኛው እንሰጠዋለን ለፔሸንት በታማኝነት ሲሆን ፔሸንቱ ምን ስለ ድረጉ የሚያውቀው እሱ ፋይዳሊቲ ይባላል ቬራሲቲ ምን ትሩስፉልነስ ማለት ምን ማለት ነው ለምሳሌ አንድ ፔሸንት ከታማመ በሽታዬ ምንድነው ካለ በትክክል ከነገረው ካልደበቅንበት ምን ይባላል ቬራሲቲ ሀሲብሲያን ስራ ethical principle that instructs pharmacists to be honest in dealing with patients honest እንዲሆኑ ትክክለኛ እንዲሆኑ የሚያደርገው ነገር ነው ቬራሲቲ honest truthful honest የሚለው ቦታ ላይ truthful ማለት ይችላል honest ትክክለኛ ካለከለ ቬራሲቲ ነው disclosure ያለው መንገድ ብቻ ነው fidelity ታማኝነት ነው ማንደው ሌላኛው beneficence ጠቃሚ ነገር መንገድ ነው therefore honest ወይ true መሆን ምንድነው ቬራሲቲ ይባላል true ትክክለኛው መንገድ ማለት 27ኛ ንስራ 27ኛ ምንድነው ብለው 55 year old patient መጣል hypertension ትሪት ለመደረግ ማለት ነው ከዛ ምን አሰጠነው ለሃይፐርቴንሽኑ ሜዲኬሽን ሰጠነው ያ ሜዲኬሽን ደግሞ ምን አረጋበት ምንድነው ሳይድ ኢፌክቶችን አመጣበት which ethical principle is primary care physician which is demonstrated by considering wise concern ይላል ምንድነው እዚህ ጋር ፔሸንቱ ምንድነው አረጋው ሃይፐርቴንሽን ትሪት ከተደረገ በኋላ ኤፒኤሽን ማለት ምንድነው አለው he expresses concern about the potential side effect of prescribed medication request alternative ምን ማለት እንዲቀየርለት ጠየቀ ምንድነው እዛን ጊዜ ስልጣኑን እየተጠቀመ ፔሸንት ስልጣኑን ከተጠቀመ ምንድነው አውቶኖሚ ነው ሳይድ ኢፌክት ሲላለው ይቀየርልኝ ነው አለው እዚህ ጋር ይሁ ሳይድ ኢፌክት ቢመጣበት ኖሮ harmfulness መጣበት ነው የሚለው ማሊፊሰንስ ነው የሚለው ግን ማሊፊሰንስ harm ነው እዚህ ጋር ግን እንዲቀየርለት ነው የጠየቀው ስለዚህ እንደዚህ ጥያቄ ሲያጋጥማችሁ ማለት ነው ሁሉ ጊዜ ምንድነው ማወቅ ያለባችሁ ጥያቄው ላይ የተፈለገው ነገር ምንድነው እዚህ ጋር ምንድነው የሚለው Mr. One expresses concern about the potential side effect of the prescribed medication requests alternative treatment option ከዛ በኋላ ፊዚሻኑ ምን አደረገለት ቀየረለት ፕሪፈረንሱን ሰጠው ይላል እዚህ ጋር ፕሪፈረንስ ፎር ዲስ ትሪትመንት ፕላን ሰጠው ይላል ስለዚህ እዛ ምንድነው የምንለው autonomiውን ዲሞንስትሬት አድርጓል ኤፊሽንት ሀስተኛ ማነው 28ኛ ነጥብ as a pharmacist involved in clinical trials for new treatment cancer you are responsible for enrolling patients to the study what is the next critical step you should prioritize to uphold ethical standards in patient recruitment ይላል ስለዚህ ፔሸንቱን ሪክሩት ስናደርግ ምን ማድረግ አለብን ፔሸንቱ አንደርስታንድ እንዲያደርግ ማድረግ አለብን መጀመሪያ ሁለተኛ ደግሞ ፕሮቫይድ compensation to participant for the time in travel express ላይ እንደዛ ነገር የለም obtain informed consent ይላል ልክ ነው guarantee the participant medication record ይሄ መስፈላጊ የመጀመሪያ ምንድነው ክሊኒካል ትሪያል ስናስገባ የመጀመሪያ መደረግ ያለበት ምንድነው informed consent ማለት በትክክል መንገር አለ የፋርማሲ ኢንቮልቭ ኢን ክሊኒካል ትሪያል for a new cancer treatment you are responsible for enrolling patient to the study ለማስገባት አንተ የተመደብክ ነው ስለዚህ ምንድነው ለማስገባት የመጀመሪያው መደረግ ያለበት ኢንፎርምድ ኮንሰንት ማለት ነው ኢንፎርምድ ኮንሰንት ነገር ተፈራርመን ማስገባት ማለት ነው ኢንፎርምድ ኮንሰንት ለማግኘት ግን ምንድነው ዲስክሎዥር ያስፈልጋል አግሪመንት መፈጸም አለበት እነሱ ነገሮችን አድርጎ ከዛ ኢንፎርምድ ኮንሰንት እሱ ነገር ነው የምናገኘው ይሄኛው የመጨረሻ ጥያቄ ነው አጣኛ you as a pharmacist ማለት ነው working in a community pharmacy ምን ሰራ ከሆነ ይላል due to high workload you
dispensing antibiotic to a patient with unknown allergy to that medication. The patient expresses an allergic reaction as a result. What ethical principle is violated? ምንድነው harm መጣበት therefore harm ከመጣበት ምንድነው የምንጠቀመው word maleficence ነው ስለዚህ ትሪትመንት ሲሰጥ ምንድነው ጉዳት ማድረስ የለብንም ማለት ነው therefore principle non maleficence ተጥሷል ማለት ነው therefore maleficence መጥቶበታል ማለት ነው በዚህ ቪዲዮ ላይ የፋርማሲ ለው ኢቲክስ እና ሬጉላቶሪ ጥያቄዎችን ነው የሰራውላችሁ ይሄኛው መግቢያ ነው አስፈላጊ ሲሆን ደግሞ ሌሎች ጥያቄዎች ደግሜ እሰራላችኋለሁ ቪዲዮውን ጨርሳችሁ ኮሜንት አስተያየት አስቀምጡልን ዩቲዩባችንን ሰብስክራይብ አድርጉልን በጣም አመሰግናችኋለሁ